የቴህራኑ መንግስት በሁለቱ ሀገራት መካከል ግጭት መከሰቱን ተከትሎ ወደ ቀጠናው ከተጓዙት ከፍተኛ የአሜሪካ መልእክተኞች ጋር እንደማይገናኝ በትላንትናው ዕለት አስታውቋል። ይህም በሁለቱ ሀገራት መካከል ዘላቂ ሰላም ለመፍጠር ያለውን ተስፋ እጅጉን አደብዝዞታል። በተጨማሪም የኢራን ባለስልጣናት ሊኖሩ ስለሚችሉ የኒውክሌር መርሃ ግብር ገደቦች ላይ ያሉ አስቸጋሪ የሆኑ ጉዳዮችን ከመነጋገራቸው በፊት ሁለቱ ወገኖች ከሁለት ሳምንት በፊት የፈረሙትን የተኩስ አቁም ስምምነት ውሎች መጀመሪያ ማስተካከል እንዳለባቸው ተናግረዋል። እነዚህ ክስተቶች እንደሚያሳዩት ሁለቱ ወገኖች በመጀመሪያው ረቂቅ ማዕቀፍ ዋና ዋና ምሰሶዎች ላይ እጅግ ተራርቀው እንደሚገኙ ነው። ይህ ማዕቀፍ ኢራን በሆርሙዝ ሰርጥ ላይ የጣለችውን እገዳ በፋይናንሻል ማበረታቻዎች ምትክ እንድታነሳ የሚጠይቅ ሲሆን ዘላቂ የሰላም ስምምነት ላይ ለመድረስም የ60 ቀናት ድርድር ያስቀምጣል። የነጩ ቤተ መንግስት ከፍተኛ ደረጃ ሲል በገለጸው ውይይት ላይ ለመሳተፍ ልዑካኖቹ እነ ስቲቭ ዊትኮፍ ኳታር ዶሃ የገቡ ቢሆንም ኢራንና አስተናጋጇ ኳታር ግን መልእክተኞቹ ከኢራናውያኑ ጋር በቀጥታ ከመገናኘት ይልቅ ከአሸማጋዮቹ ጋር እንደሚወያዩ ነው የተናገሩት። ኳታር እንደገለጸችው ከሆነ የሀገሪቱ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱርሃማን አልታኒ ከዊትኮፍና ከኩሽነር ጋር ከተገናኙት መካከል ይገኙበታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ደግሞ በሚቀጥሉት ቀናት ከአሜሪካ ወገን ጋር በማንኛውም ደረጃ የሚደረግ ስብሰባ አልተያዘም ሲሉ ተናግረዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ አልአንሳሪ እንደገለጹት ከሆነ ግን ሁለቱ ሀገራት የተወሰኑ የቴክኒክ ንግግሮችን ለመጀመር ቀጠሮ ይዘው ነበር። የዚህን ውይይት መዘጋት ለማስተካከል መንገዶችን ሲፈልጉ የነበሩት ትራምፕ ተጨማሪ ጥቃቶችን ለመሰንዘር ከመከላከያ ሚኒስትር ፒት ሄግሴትና ከጋራ የጦር አዛዥ ምክር ቤት ሊቀመንበር ጄኔራል ዳንኬን ጋራ መወያየታቸውን ዎል ስትሪት ጆርናል የአሜሪካን ምንጮች ጠቅሶ ዘግቧል። የኢራን ባለስልጣናት በስትራቴጂካዊ የውሃ መስመር ማዶ በምትገኘውና የአሜሪካ አጋር ከሆነችው ኦማን ጋር በመሆን ትራፊኩን የማስተዳደር መብት እንዳላቸውና የ60 ቀናት ጊዜው በሚያበቃበት በነሐሴ ወር አጋማሽ ላይ የቀረጥ ታሪፎችን እንደሚጥሉ ተናግረዋል። የኢራን ከፍተኛ ተደራዳሪ ሞሐመድ ባከር ቃሊባፍ በሀገሪቱ መንግስታዊ ቴሌቪዥን ላይ የሆርሙዝ ሰርጥ ሉዓላዊነት የኢራንና የኦማን ነው፣ በወሽመጡ ላይ ያለውን ትራፊክም ኢራን በምትወስነው ዝግጅት መሰረት የሚመራ ይሆናል ብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን በዚህ ዓለም አቀፍ የውሃ መስመር ላይ ታሪፍ እንዳታስከፍል እንደምትከለክል ለማይክ ኖልስ ሾው በተናገሩበት ወቅት ገልጸዋል። ይህ ጉዳይ ኢራናውያኑ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ቀረጥ በሚሰበስቡበት ሁኔታ የሚያበቃ አይሆንም ብለዋል። ቫንስ በዚህ ቃለ መጠይቅ ላይ ምንም እንኳን ቁጥሮችን ባይጠቅሱም በሆርሙዝ ሰርጥ በኩል ያለው የነዳጅ ፍሰት ከጦርነቱ በፊት ከነበረበት ደረጃ መመለሱንና በአንዳንድ ቀናትም ከዚያ በላይ ማለፉን ተናግረዋል። ምንም እንኳን እርግጠኛ ያልሆኑ ሁኔታዎች ቢኖሩም አሜሪካ በንግድ መርከቦች ላይ ለተሰነዘረው የድሮን ጥቃት ምላሽ ለመስጠት የኢራንን ወታደራዊ ተቋማት ከደበደበችና ኢራንም በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ጥቃት ከሰነዘረችበት ሳምንቱ መጨረሻ ወዲህ የነዳጅ ዋጋ ቀንሷል። ጦርነቱ የዓለም አቀፍ ዋጋን ያናረ ሲሆን ይህም ትራምፕን የአሜሪካ ኮንግረስ ቁጥጥርን በሚወስነው የአጋማሽ ዘመን ምርጫ ዋዜማ ላይ የፖለቲካ ጫና ውስጥ ከቷቸዋል። በአሜሪካና በኢራን መካከል ያለው ጊዜያዊ ስምምነት በእስራኤልና በሊባኖስ በኢራን በሚደገፈው ሂዝቦላህ ታጣቂ ቡድን መካከል ያለውን ግጭት እንዲያበቃም ድንጋጌዎችን ይዟል። በጦርነቱ ምክንያት ተፈናቅለው ከነበሩት ሊባኖሳውያን መካከል ወደ 400 ሺህ የሚጠጉት ወደ ደቡባዊ ሊባኖስ የተመለሱ ሲሆን በሚቀጥለው ሳምንት ደግሞ ተጨማሪ ሰዎች ይመለሳሉ ተብሎ ይጠበቃል። ተመላሾቹ እንዲመለሱ ያበረታታቸው በእስራኤልና በሂዝቦላህ መካከል ለ4 ወራት የቆየው ግጭት ላይ የታየው አንጻራዊ መረጋጋት ነው። ይሁን እንጂ አሁንም በርካታ ሰዎች መመለስ አልቻሉም። ከባለፈው መጋቢት ወር ጀምሮ 1 ሚሊዮን የሚጠጉ ሰዎች ከቀያቸው ለመሰደድ የተገደዱ ሲሆን መኖሪያ ቤታቸው በመውደሙ ወይንም ለመኖሪያነት የማይመቹ በመሆናቸው በርካታ ቁጥር ያላቸው ተፈናቃዮች አሁንም በጊዜያዊ መጠለያዎች ውስጥ እንደሚገኙ ታውቋል። ከተፈናቀሉት ሰዎች መካከል በግምት 40 በመቶ የሚሆኑት አሁንም ወደ ከተሞቻቸውና መንደሮቻቸው ተመልሰዋል። ነገር ግን የሂዝቦላህ አጋር የሆኑት በሊባኖስ ተሰሚነት ያላቸው የፓርላማው አፈ ጉባኤ ናቢህ ቤሪ
ያንን ጦርነት ለማስቆም በእስራኤልና በሊባኖስ መካከል በአሜሪካ አደራዳሪነት በተደረገው የተለየ የማዕቀፍ ስምምነት ላይ ጥርጣሬያቸውን አንስተዋል። ተንታኞች እንደሚሉት ከሆነ ይህ ስምምነት የእስራኤልን ከደቡብ ሊባኖስ መውጣት ከሂዝቦላህ ትጥቅ መፍታት ጋር በማያያዝ ውጥረቱ እንዳይረግብና እንዲቀጥል የማድረግ አደጋ አለው።